ወይ እኔ እኮ ገመት ላይ ጎበዝ አይደለሁ። ደግሞ አንቺ እያልሽ ለምን ገምታለሁ? እስኪ ሞክሪ። እኔ እንጃ ምናልባት የተግባባ መስሎ ከተሰማሽ ያላቀሽ በጣም ተንጠራራሽ። ምናልሽ መግባባታችን አንድ ሆነ ሳለ ፋይናንሻል ስቴትመንቱን ለማዘጋጀት ፈቃደኛ ስለሆንሽ ነው እንዴ? ምን ችግር አለ? ይሄ እኮ ግዴታዬ ነው። ደግሞ ከተደረገልኝ አይበልጥም። በጣም ጨዋ ነኝ ለማለት ነው። ዶክተር እኮ ማንም ሊያደርገው የማይችለውን ነገር ነው ያደርገልኝ። እማ ቢሆን ኖራ የእሱን ለተመክተልባችን እንኳን ስንመሰክር የምንኖርበትን እድሜ ፈጣሪ ቢያድላት እላለሁ። ልቤና አፌ የተለያዩ ናቸው፣ ግን ለረጅም ጊዜ ብቻዬን ስላሳለፍኩ ይሆናል ቶሎ ከሰው ጋር ለመግባባት በጣም ይቸግረኛል። ግን በልቤ የእናንተን ደስታ ለማየት በጣም እመኛለሁ። እውነትሽ ነው። የማላምንበትን ህይወት አልኖርም፣ ደግሞም የማላምንበትን ነገር አልናገርም። ታውቂያለሽ ግን እማ ላንቺና ለዶክተር ትጸልይ ነበር። እሱም ተይው፣ አንዳች ነገር እንዲነቅለኝ መሆን አለብህ። ዶክተር ተናደህ ታውቃለህ? ምናልባት ይህ ጥያቄ ቢስተካከልልኝ። ለምሳሌ ምን ያህል ትናደዳለህ? በቀን ስንቴ ትናደዳለህ? ምን ምን ነገሮች ያበሳጫል? እንደዚህ አይነት ነገሮች ቢሆንልኝ ደስ ይለኛል። እኔ አሁን ተናድጃለሁ። እያናደድከኝ ያለው ደግሞ አንተ ነህ። በጣም ይቅርታ። እኔ ለእንደዚህ አይነት ስሜት ሩቅ ነኝ ብዬ አስብ ነበር። እኔ እስከማውቀው ድረስ አንተን ለማናደድ መሞከር ማገዶ መፍጀት ነው ይመስለኝ። አሁን መናደድ ግን ከአንተ ስሜታዊነት የተነሳ ሳይሆን ከኔ የተሳሳተ አመለካከት የመነጨ ይመስለኝ። ለዛም ነው ይቅርታ የጠየቁ። እሺ አሁን ወደ ጉዳያችን እንግባ። በመጀመሪያ ዘበነ ከባድ በሚባል ደረጃ ቆስሎ ነበር። ይሄ ማለት ደግሞ የጉዳቱ መጠን አንድ ኩላሊቱን ሙሉ በሙሉ እስከ ማጣት ድረስ የደረሰ ነበር። ከዚህ ቤት ከወጣ በኋላ ሳይችል ቀርቶ ወይ ደግሞ ጊዜ ለማግኘት ሲል ራሱን ደብቆብን ነበር። እሺ ከዛ በኋላ ምቹ የሚባለውን ጊዜ ጠበቀና ሆስፒታላችሁ ገብቶ አገልግሎቱን አገኘ። አጠቃላይ እዛ ግቢ ላይ ቆየ ከ2 ሰዓት ያነሰ ጊዜ ነበር። እና ከሆስፒታል በህይወት ወጥቷል እያልከኝ ነው? እንግዲህ በጣም ተጎድቶ በህይወትና በሞት መካከል ላይ ቢሆንም ከሆስፒታላችሁ ግን እየተነፈሰ እንደወጣ ነው መረጃዎች የሚያሳዩት። ይህን እንኳን ማወቅ ነበረብኝ። እኔም እኮ ግራ የገባኝ ነገር ቢኖር ይሄ ነገር ለአንተ እንግዳ መሆኑ። የዛን ሳምንት ሪፖርቶችን ሳገላብጥ ነበር እኮ፣ ግን ደግሞ የዘበነን ስም ማግኘት ነበረብኝ። ስሙን እንኳን ማን ተብሎ እንደተመዘገበ እስካሁን እርግጠኛ አይደለሁም። ግን ደግሞ እዛ እንደገባና ከዛም ደግሞ እንደወጣ በጣም እርግጠኛ ነኝ። የተመዘገበው በሌላ ሰው ስም ነው ብለህ ታስባለህ? ሊሆን ይችላል። ምናልባትም ደግሞ ስሙን ከማደሩ ላይም አስጠፍቶት ሊሆን ይችላል። የናርክ ምን ላይ ተጣጣችሁ? ዶክተርን የሚያስደምም ስራ እየሰራሁ ነው። የሚያስደምም? በምን? አንተንም ዶክተርንም የሚያኮራ ስራ እየሰራሁ ነው። የናርክ ጀግናዶች እንኳን አንድም ቀን ጥርጣሬ አድሮብኝ ያውቅ። ግን ደግሞ ራስሽን እንድታጨናንቂም አልፈልግም። ኧረ ተጨናነኩ። እንደውም ኢንጆይ እያደረኩ ነው የሰራሁት ያለሁት። አካንቺ እንዴ ቆይ ነው የምትሄደው አይደል? የቀረው ለምን እንደመጣሁ እራሱ ረሳሁት። ወይዘሮ ሻረግን የገደላቸው አቶ ዘበነ መሆኑ ቢረጋገጥም ዘበነ ግን የት እንዳለ ሞቷል ወይስ በህይወት አለ የሚለው ነገር እጅግ በጣም አጠራጣሪ ሆኖ ነበር። በህይወት ካለስ የት ነው ያለው? ከሞተስ ደግሞ ማን ገደለው የሚለው ውስብስብ ጥያቄ ፈጥሮ ስለነበረ እንግዲህ ዘበነን ኪሩቤል ገድሎታል የሚል ድምዳሜ ላይ ደርሳ ነበር ሊዲያ። ነገር ግን ኪሩቤል የዶክተሩ ሆስፒታል ላይ ክትትል የህክምና እርዳታ ሲያገኝ ቆይቶ ከዛም ደግሞ አልጋ መያዝ ሲኖርበት አልጋ ሳይዝ እንደወጣ ተሰምቷል። ይህንን የሚያወቀው ዶክተሩ እጅግ በጣም ተናዷል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን እያልን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንደተለመደው ቤተሰብ እንድታረጉን በትህትና እንጠይቃለን። ቤተሰብ ላደረጋችሁን ከልብ እናመሰግናለን። እናም እንግዲህ ወደ ዛሬው ሚስጥር ተከታታይ ድራማ ስንመጣ ምንድነው ኪራ የዶክተሩን ሙሉ መረጃ አግኝቷል። ከየት እንዳገኘ ባይታወቅም ኪራ ግን ዶክተሩን ጥርጣሬ ውስጥ የሚያስገቡት መረጃዎችን አምጥቷል። ማለት ዶክተሩም ተባብሮታል የሚል አይነት ድምዳሜ ላይ ሊያደርስ ሁሉ እንደሚችል ዶክተር ደግሞ ይሄንን ሲነግረው እንዴት እኔ ካብሬያችሁ ዋጋ እየከፈልኩ ለኔ ምላሼ የመልካምነት ዋጋዬ እንዴት እንደዚህ ይሆናል? የሻረግ እኔን ባይወልዱኝም የእናንተ እናት ለኔም እናት የነበሩ የቤተሰብ ቀረቤታችንን ታውቃለህ እና በዚህ ልክ እንዴት ልጠረጥረኝ ቻልክ ብሎ በኪራ በጣም ተቆጥቶበታል። ነገር ግን ኪራም ደግሞ እውነት አለው። ዶክተር የሆስፒታሉ አለ የተባለው ስፔሻል ዶክተር ሁሉንም መረጃዎች ማወቅ የነበረበት ዶክተሩ የነበረው ዶክተር ኤርሚያስ ነበረ። ነገር ግን ወይዘሮ ትርሲት ሲስተር ትርሲት የዶክተር አፍቃሪ ወይም ደግሞ የዶክተር የልብ ወዳጅ ብትሆንም ሚስጥሮችን ለመደበቅ ተገዳ ነበር። እናም ዶክተር ከጓደኛው ፖሊሱ ጋር ሁሌ እንደተጨቃጨቀ ነበር ቤተሰቡን ለመጠበቅ ማለት ፖሊሱ እያለ የነበረው ከቤትህ አጥራ ቤት ላይ ሊሆን ይችላል የዘበነ ገዳይ ዘበነ እስካሁን እየተገኘ አይደለም ቢለውም ዶክተሩ ግን ከቤተሰቡም ሆነ ቤት ካለው ምንም አይነት እንደዚህ አይነት ስህተት እንዳልተሰራ ዘበነን ደግሞ ማግኘት እንደሚፈልግ ግን ደግሞ እንዳላገኘው ቢነገረውም ጓደኝነታችን በውጭ ነው ቤተሰብ መጣ ግን ፖሊስ ሆኜ ነው እያለ ሁሌ ያስጠነቅቀው ነበርና በስተመጨረሻም
ኪራን መርማሪው ጋር ይዞ ሄዶ ያለውን የሚያውቃቸውን ነገሮች ከተነጋገሩ በኋላ ኪራም ሳይታሰር ወደ ቤት ተመልሶ ነበር። ኪራ ባለመታሰሩ ደግሞ ሊዲያ እጅግ በጣም ተናዳ ነበር። እናም በሊዲያ በኩል አሁን ለሊዲያ ተከፍቶ የነበረው ሱፐር ማርኬት ትልቅ ኪሳራ ላይ እየወደቀ ነው ያለው በሚባል ጥርጣሬ ላይ ደርሶ ስለነበረ እሱን ለመታደግ ደግሞ ሂሳብ ስራውን ሀረግ እንዲሰራው ተደርጎ ነበርና ሀረግ ስለ ሱፐር ማርኬቱ ያለውን አንዳንድ ነገሮችን ከገባበት ችግርም እንዲወጣ ያረገቻቸውን ነገሮችን በማስመልከት በሚል እንግዲህ ሊዲያ ግብዣ አድርጋላታለች። ግብዣው ምን እናስመልክቶ ነው ስትላት ሀረግም ምናልባት ጓደኝነታችንን ብትላትም ቦታሽን አላቅምሽ ተንጠራራች ትላለች። ምክንያቱም ከሊዲያ ጋር ክፋት ይርቃል ማለት የማይታሰብ ነው። ሊዲያ የክፉዎች ክፉ ሰይጣን የሚቀናባት ክፉ ስለሆነች አሁንም እንኳን እንደዚህ በመልካም ልብ ቀርባት እያገዘቻትም እንኳን ጭራሽ ጥሩ ስሜት የላትም ለሷ። ማስመሰሉን ግን ተከናበታለች። አሁን ላይ ኪራም የየቀኑ ማስጠንቀቂያው ከእህቴ ጎን እንዲያላይሽ ቢሆንም ሊዲያ ግን በጭራሽ ከሀረግ ልትርቅ አትችልም። ሀረግን ወዳጅ መስላ መቅረብን መርጣለች። አንቺን ለመግደል ያሰብኩበት ቀን ራሱ የተሳሳተ ነበረ። አሁን አይደለም፣ አሁን አልገልሽም፣ እንዲሁ እጠቀምብሻለሁ እያለች ሊዲያ ስትዝትም ተሰምታለች። እናም እንግዲህ ለዶክተሩ ኪራ ያመጣው መረጃ ምን ይመስል ነበር? ዘበነ ሐኪም ቤት እንደገባ እርዳታ ተደርጎለት ግን አልጋ መያዝ ሲኖርበት አልጋ እንዲያይዝ ጥሎ እንደወጣና ወይዘሮ ሲርሲተም ተከትለው እንደወጣች ሕክምና ቆስሎ እስከሚድን ድረስ ክትትል ማድረግ እንደነበረባት አንድ ኩላሊቱ ከጥቅም ውጭ ሆኗል እስከሚባል ደረጃ መድረሱን ግን ደግሞ ህመሙ ቢጣናም እሱ ደግሞ መቆየት እንዳልፈለገ በሌላ ሰው የታከመበት መታወቂያም ሆነ ዶክመንቶች በሌላ ሰው ስምም እንደሆነ አድርጎ ነግሮታል። ይሄንንም እንግዲህ ሲሰማ ዶክተር እጅግ በጣም ተበሳጭቶ በህይወት ተናደደ ታውቃለህ ቢለውም ስንት ጊዜ በምን ምናምን ብለህ ጥያቄውን አቀልልኝ እንጂ አንተን ትናደዳለህ ብሎ ማሰብ ማገዶ መፍቸት ይመስለኝ ነበር። ነገር ግን ምናልባት አንተ እንደዚህ የተናደድከው በእኔ ስህተት ሊሆን ይችላል የሚል ግምት አለኝ ቢለውም አይ እኔ አንተ ጥርጣሬ ጥሩ ነበር፣ ነገር ግን የጠረጠርከውን ሰው አለማወቅ ነው ያበሳጨኝ። እንዴት እኔን ትጠረጥረኛለህ? እንዴት እኔ ከጎናችሁ አይደለሁ? እኔ እኮ እናንተን ሲወልዱ ለኔም እናቴ ናቸው፣ እኔም ባይወልዱኝም እናቴ ብዬ ተቀብያቸው ነበር እኮ ብሎ እጅግ በጣም ከፍቶታል። ዶክተር ግን በራሱ ሆስፒታል ራሱ በሚያስተዳድረው ሆስፒታል ደግሞ ይሄ እየተፈጠረ ያለውን ነገር አለማወቁ እጅግ በጣም አበሳጭቶታል። እናም እንግዲህ ወይዘሮ ትርሲት እሱን ለማግኘት ፈቃደኛ ስላልነበረች ያረገችው ስራ አሳፍሯት ስለነበር ሀረግን እርዳታ ያስፈልጋታል፣ ሀረግን ታግዣታለች ብሎ ጠርቷት ስለነበር በሀረግ ስም ስትመጣ ተገናኝተው ዶክተርን ማየት አልቻለችም። መሬት ነበር የምታየው። እስቲ ቀጥ በይና አይኝና እያየሽ ጥያቄዎችን መልሽልኝ፣ እኔ ጥያቄ አለኝ ቢላትም አይ ምንም መልሰው ጥያቄ አልነበረም። እኔ እኮ ስትጠፊ ቤተሰብሽ ምን ሆኖ ይሆን ሜቴዲያ ይሆን እያልኩ እኮ ስላንቺ ጨነቅ ነበር። አንቺ ግን ብሎ እኔ የማልወደው ነገር ምን እንደሆነ ታውቂያለሽ ሲላት ውሸት እና አንቺ ለምን ዋሸሽኝ? በጭራሽ አልዋሸሁም ብላ ለማስመሰል ብትሞክርም አሁንም የው ፊት ለፊት እኮ እየዋሸሽኝ ያለሽው፣ ቀጥ ብለሽ እያየሽኝ መልሽልኝ። ማዘርን የገደላቸው ዘበነ ነው። ስለዚህ ዘበነ ደግሞ ሆስፒታል መጥቶ አንቺን አናግሮሽ አንቺ ደግሞ የሕክምና እርዳታ እንዲያደርግለት የጠየቅሽው ዶክተር እምቢ ሲል ሌላ አስከትሎት የመጣው ሰው አስፈራርቶት ዶክተሩ ሕክምና እርዳታ አድርጎለት ከዛ ደግሞ ዶክተር ዘበነ አልጋ መያዝ ሲኖርበት ወጣ። ሲወጣ ደግሞ አንቺ ተከትለሽው አብረሽ ሄድሽ ሲላት ይሄን ሁሉ እንዴት አወቅ ብትለውም ጥያቄን ብቻ መልሽልኝ፣ የት ነበርሽ? ለምንስ ይሄን አልነገርሽኝም? ይሄንን ደግሞ ይሄን ሁሉ ሌላ ሰው ከሚነግረኝ በፊት ሲስተር ትርሲት ብትነግረኝ ኖሮ አሁን ያለንበት ላይ ባልነበረን ብሎ በብስጭትና በማዘን ተናግሯታል። ትርሲትም እንግዲህ እባክህ ብትለውም አሁንም እየዋሸሽኝ ነው፣ ትነግሪኝ እንደሆነ ንገሪኝ ብሎ አጥብቆ ሲይዛት እሷም እንዳረገችው እንግዲህ ሆስፒታል ሲገባ ከሷ ውጭ ሌላ ማንም ክትትል እንዳያደርግለት ከተደረገለትም ደግሞ ምንም አይነት ሚስጥር እንዳይወጣ ማስጠንቀቂያ ተሰጥቶ ስለነበረ ዶክተሩ እርዳታ ካረገለት በኋላ አብሮ ባለው ሰው ምን እንደተደረገች ባታቅም አይኗ ተሸፍኖ አብሮ እሱ ያርፍበት የነበረ ቦታ እንደሄደችና ቁስሉ እስከሚድን ድረስ ለሱም ክትትል ስታረግለት እንደነበረ ደከመኝ ሰለቸኝ ሳትል ስትሰራ እንደነበረና ከዛም ደግሞ የት እንደሄደችም ሳታቅም ስትመለስም እንዴት እንደሆነ በማታውቀው መንገድ ነገሮች ሁሉ እንዴት ተፈጠረ ነግረዋለች። ይህም ብቻ አይደለም እንግዲህ ዘበነ ሲታከም የነበረው በሌላ ሰው ስም እንደነበረ ፓስፖርቱም ሆነ ዶክሜንቱ ሙሉ መታወቂያው የሚያሳየው የሌላ ሰውን ስም እንጂ ዘበነ በሚል ምንም አይነት ዶክሜንት እንዳልመጣ ነግረዋለች። ዶክተርም እንግዲህ አሁን ቤት
እንደማትሄጂ ስላወቅኩ ነው በዚህ የጠራሁሽ፣ ግን በዚህ ልክ እንደዚህ ተዋሽኛለሽ ብዬ አስቤ አላቅም ነበር ቢላት፣ ኧረ እባክህን ያሏቸውን ብላ ለመለማመጥ ብትሞክርም እሱ ግን በጭራሽ ብሏታል። ሊዲያ እና ሀረግ እንግዲህ ዛሬ ምሳ ግብዣ አድርጋላታለች። ሊዲያ ለሀረግ ምንን አስመልክቶ ነው ስትላትም እንግዲህ ድርንትኑን ሱፐር ማርኬቱን ከክስረት ወይም ከውድቀት እንድታደገችውና እሷ ለመስራት እንድትስማማች ባረገችውም ድጋፍ ደግሞ ነገሮች እንድትስተካከሉ እሱን በማስመልከት እንደሆነ ተናግራለች። መጀመሪያ ግን ገምቼ ስትላት ምናልባት ጓደኝነታችንን ስትላት ጓደኝነታችንን ቦታሽን ልክሽን አታቂም አላቅምሽ ተንጠራራሽ እያለቻት ነበር። እናም አሁን በጣም ተቀይረሻል ሄዱ ይህንን መቀየርሽን ደግሞ እንዲኮነሽ ለማየት እማዬ በጣም ስትጸልይልሽ ነበር ስትላት እንዲደፋኝ ነው ወይስ ብላ በገዛ ስራዋ ተንብሏት ኦሆ ስትል ምን ሆንሽ ትላለች። ምስኪን ሀረግ ንጹህ ልብ ነው ያላት። እናም እንግዲህ ስለ ድርጅታቸው ስትነግራት በደላላ አትክልቶችንም ሆነ ምንንም በደላላ ሳይሆን ከነጋዴ ወይም ከገበሬው ከራሱ በጥሩ ዋጋ ገዝታችሁ ከዛም ደግሞ ገበሬው ጥሩ ምርትን እንዲያመርት ለጥሩ ስራ እንዲነሳሳ መጋበዝ አለባችሁ እንጂ ከአንድ ደላላ ምንም ነገር ከኪሱ ባልወጣ እጥፍ ትርፍ ለሱ እየሰጣችሁ እናንተ ግን ከ10 ብር ያልበለጠ ከኪሎ ስታገኙ ገበሬው ደግሞ ከ30 እስከ 40 ነው ይዞ የሚገባው ከኪሎ። ስለዚህ እንደዛ መሆን የለበትም። እናንተ ቀጥታ ግንኙነታችሁን ማድረግ ያለባችሁ ከገበሬዎቹ ጋር ነው ብላ አንዳንድ መረጃዎችን ስትሰጣት እጅግ በጣም ግራ ተጋብታ ነበር። መጀመሪያ አልገባትም ነበር። ስታብራራላት ግን በደንብ ስለገባት እና እንደዛ ማድረግ ይቻላል ብላት አስረድታታለች። እንደዛ ከሆነማ ብላ ሰፍ የሚያረጋት የገንዘብ አምላኪዋ ሊዲያ ባንዴ 40 ስትላት እንደዛማ ሊሆን አይችልም። ገበሬዎቹን የተሻለ እንዲያመርቱ በተሻለ ዋጋ መግዛት አለባችሁ ብላታለች። ስለዚህ እየተወያዩ ሳለ ዶክተርና ኪራም እንግዲህ አንድ ዶክተሩ መርማሪ ፖሊሱ ደውሎ አንድ ነገር ነግሮታል። ምንድነው እሱም ዘበነ ከሀገር እንደወጣ ስሙም ዶክሜንቱም ፓስፖርቱም የሌላ ሰው እንደሆነና ከሀገር እንደወጣ ሲነግረው ኪራም ዶክተሩም እጅግ በጣም አዝነዋል። ግን የወጣው ሰው አሁንም ዘበነ ሳይሆን ራሱ ዋና ስሙ የተሰጠው ራሱ ሰውየው እንደሆነ ኪራ በድጋሚ ለዶክተሩ ነግሮታል። ዘበነ የእውነት ከሀገር ይወጣ ይሆን ወይስ ያገኙታል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። ከልብ እናመሰግናለን። ላይክ ሼር ማድረጋችሁን አትርሱ።